ቤተሰቦቼ ዛሬ ፍሬውና አብርሽ ተገናኝተዋል ማለት ነው። እንግዲህ የተገናኙበትን ምክንያት ያው ጥያቄ ለመጠየቅ ነበረ ማለት ነው። በዚሁ አጋጣሚ ማለት ነው በቪዲዮ ምን ተማራችሁ? ምን ወሰዳችሁበት? ምን አይነትስ ትምህርት ሰጥቷችኋል? ቪዲዮ ማለት ነው። ሲቀጥል ደግሞ ፍሬውን በአካልና እሱ ከሚሰራው ቪዲዮና ከሚሰጠው አስተያየት ምን አክል ነው ለአብርሽ አስተያየት የሰጠው? ምንስ አክል ነው ምክር የሰጠው? እስቲ በቪዲዮ እናንተ ምን እንደተሰማችሁ በኮሜንት ላይ አስቀምጡልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እና በመጀመሪያ ደረጃ መናገር የምፈልገው ነገር ቢኖር ፍሬውን የሚሰራ ነገር በደንብ አድርጎ ጠንቅቆ ያውቀዋል ማለት ነው። እኔ አሁን ነው የገባኝ ማለት ነው። ምክንያቱም ምን አለ መሰላችሁ ማለት ነው ፍሬውን እስካሁን ሲሰራ ድረስ ተመካክረው እንደሆነ በደንብ ያውቃል። እውነት ለመናገር ሰሞኑ የሆነ ነገር እየተባለ ነበር። እውነት ያንን ነገር እንደተፈጸመ ነው ያመንኩበት ማለት ነው። እዚህ ጋር ደግሞ ፍሬው ማለት ነው አሁንም አትሳሳት የኔ ወንድም ማለት ነው። እቺ ሀገር ጠፊ ናት ማለት ነው። እውነት አንተ ፈጣሪህን እግዚአብሔርህን የምትፈራ ከሆነ ትክክለኛ ፈራጅ ፍረድ ማለት ነው። በቃ ላለፈ ነገር አልፏል እኮ አብርሽም ኦልሬዲ ከአንተ የበለጠ አብርሽ አስተዋይ ነው ማለት የምንችለው ማለት ነው። አብርሽ ግን መልሶልሃል ማለት ነው። ምክንያቱም እየደጋገምክ የእርቃና ፈቶ ምንድነው የእርቃና ፈቶ እንዴ? መለሰልህ እኮ ይመችህ። በዚሁ አጋጣሚ አብራሽ ማለት ነው። እና አብርሽ ምንም ብትሆን ብትበድለኝም እኔ ብዙ ጊዜ አሳልፍ ያለው ከሷ አለህ ማለት ነው። መለሰልህ። ነገር ግን እኔ ያልገባኝ ነገር ማለት ነው ፍሬው ማለት ነው የእርቃና ፈቶ እንዳየ ሰው ማለት ነው። ለምንድን ነው ግን ማትነቀው ማለት ነው እንዴ? መከራ ነው እንዴ የእርቃና ፈቶ? አብርሽን እኮ ብዙ ነገሩን አይተናል ማለት ነው። ስለመለስልህም ደግሞ በጣም ደስ ብሎኛል ማለት ነው። ሲቀጥል አንተ ቁጭ ብለህ ከምትሰጠው አስተያየትና ከምትመክራቸው ምክር ዛሬ ሳቅ፣ ጨዋታ፣ ምንም ቁም ነገር የላዘለ ነገር ኦዲየንስ እኮ አግኘው ሂደህ አብርሽን አግኝ፣ ሩታን አግኝ ያለህን እንደዚህ አይደለም። ምክንያቱም አንተ በቪዲዮ ላይ እንዴት እንደምታወራና እንዴት እንደምትመክራቸው ያንን ምክራቸው ለግሳቸው ነው እንጂ ያለ ኦዲየንስ ሂደህ ልትስቅ ልትጫወት አይደለም። ወይም ደግሞ ሩታ ላይ ልታላግጥ አይደለም። ወይም ደግሞ ለአብርሽ ሄርሜላ ቆንጆ ልጅ እንደሆነች ያንን ልታማጋግዝለት አይደለም። ማንም ለማንም ቆንጆ ነው ማለት ነው። ገባህ? ስለዚህ ፍሬው ካገኘኸው አይቀር አብርሽን በደንብ አድርገህ መክረህ ለትዳር እንዴት ምናክል ዋጋ እንደሚከፈል ሴት ልጅ በምናክል እንደምትከበር ዋጋ የከፈሉት ነገር ዛሬ አብርሽ አለ ባልክ ሳልፈልግ በልጅነቴ ወደ ትዳር ገባውኝ አለ። ሩታን እኮ ባይፈልጋት ከመጀመሪያ ጀምሮ ያን ሁሉ እሽሩርታ ምን መጣ? የኔ ጥያቄ ማለት ነው። ወዶ ፈቅዶ ነው የገባበት እንዴ? እሱ እኮ ነው ገመድ ይዞ ሲሮጥ የነበረው ማለት ነው አብርሽ። እኔና እሷ ደግሞ አንድ ነው የምንለያየው። ስንት ጊዜ መልስ ሰጥቷል ማለት ነው። ለእኔ ማለት እሷ የተሰጠኝ ማለት እኔ እንጃ የሆነ ቀን ምርቃት ደርሶኝ ነው እያለ ጣፋጭ ናት እያለ ስንት ነገር እያለ ነበረ። እና ይሄ ሁሉ ውሸት ነበር፣ ይሄ ሁሉ ድራማ ነበር። በሩታ ላይ እየቀለደ ነበረ ማለት ነው አብርሽ ራሱ። ዛሬ ገና በልጅነቱ ማንም ሊያገባ በዚሁ አጋጣሚ ከ10 ዓመት በስተቀር እኔ ትዳር አልይዝም ብለዋል። እንግዲህ የሄርሜላ ደጋፊዎች እስከ 10 ዓመት ድረስ ጠብቁ፣ ከነሱም በስብሱ ማለት ነው። አብርሽ ከ10 ዓመት በኋላ ነው ሄርሜላን ትዳር የሚያገባት ማለት ነው። እና የገረመኝ ነገር ቢኖር ማለት ነው አብርሽ የተናገረውን ማለት ነው ወደ ፈቅደህ ነው ሩታን ያገባሃት። እንደዛማ ካልሆነ አንተ ለጥቅም ነበረ ሩታን እስከዛሬ ስትናገራት ያን ሁሉ ስታሞግዛት በትልቅ ሚዲያ ወጥተህ እኔ እኮ እሷ ጥላኝ ብትሄድ ለእኔ ነገ ክፉ ነገር ነው የሚያጋጥመኝ፣ ለእሷ ግን ጥሩ ነገር ነው የሚያጋጥማት ብለህ ስትናገር ነበረ። ምን ነው ዛሬ በጣም ትልቅ ደረጃ ደረስክ፣ አዋቂ ወንክ፣ በሆነ ባልሆነ ነገር ስሪ ባልካት ነገር ኦዲየንስ እንዲጠላ ታረክ፣ በሚዲያ እንድትጠላ ረክ። አንተ በቃ የበላይነት ስለተሰማህ አብርሽ በጣም ከፍ ስላልክ ዛሬ ደግሞ ሩታ ወልዳለች ዝቅ ማለት በጣም ይከብዳል። ለሷም እኮ ፈጣሪ ያላት እውነት ሞድ አትያዙባት ማለት ነው። በተለይ ፍሬው እኔ ዛሬ የጠበኩት ቪዲዮ እንደዚህ አልነበረም። በቃ ፍሬው እንዴት አድርጎ እንደሚመክራቸው ሩታንም አብርሽንም ቁጭ አድርጎ ነገ ደግሞ ሩታን አግኝቼ እንዴት እንደምናገራት ይሄ ለራሳችሁ ጥቅም ነው። ራሳችሁ ልታድጉ ነው። ለራሳችሁ ዩቱብ ብላችሁ ነው እንጂ እዚህ ጋር ለአብርሽም ለሩታም አልቀናችኋትም ማለት ነው። ለአብርሽም ቀንተኸው አይደለም ይትከው ማለት ነው። እንደውም ልንገራህና ማለት ነው ሰብስክራይብ ልትለቅምና እና የሩታ አሁንም ደግሞ የሩታን እህቶች ለማናደድ ነው ማለት ነው። ይሄንን ነገር የተፈጠረው ምንም የተፈጠረ ነገር የለም።
እውነት ለመናገር በጣም ነው እኔ ያታዘብኩት ፍሬውን ማለት ነው። እኔ ፍሬውን በዚህ ናክል አልጠብቀውም ነበር እውነት። አንዳንዴ ዛሬ ራሱ ካያችሁት ማለት ነው አነጋገር ሞር ጠፍቶበታል ከምር እውነት ስታወሩ አሁን ፍሬ ቁጭ ብሎ ከሚያወራቸው ከሚነገራቸው ከሚሰጠን አስተያየት ከሚያወራቸው ነገሮች አንድ ፍሬ እንኳን ለአብርሽ ምንም አይነት ትምህርት የሰጠው ነገር የለም እንዴ። ሰው እኮ ምክር ታረቁ አለው ገባችኋ? ቤተሰብ ታረቁ ከሩታ ጋር አንድ ላይ መሆን ትፈልጋለህ ወይ ቻለው ፈልገው ብሎት መልሶ ምንድነው ያለው እና ከዛ በኋላ ደግሞ አደጋ እንዳለህ በአደጋ ውስጥ እንደምትገባ አውቃለሁ። ምን አይነት ምክር ነው እንዴ? ምን አይነት ምክር ነው የምትሰጠው ፍሬው ማለት ነው? እዚህ ጋር ታረቅ ከነገ ወዳ ደግሞ ህይወትህ አደጋ ላይ ነው። ለምንስ ይገባል አብርሽ እዚህ ጭቃ ውስጥ ማለት ነው? እውነት አንተ ሩታ አደጋ ላይ የምትጥለው ከሆነ ለምን ታረቅ ትለዋለህ? ለምን ገና ድጋሚ እሳት ውስጥ ትከተዋለህ ማለት ነው? ተዋት ሩታን ትኖርበት እና በዚሁ አጋጣሚ ቆፍጠን ያለ ነገር ይኑርህ አብርሽ። በቃ አለቀ። ወዶ መለያየት በአብርሽና በሩታ አልተጀመረም። የሚዲያ ሰው ስለሆኑ ነው እንጂ በቃ ሁሉም ይዋደዳል፣ ይወልዳል፣ ይፋቀራል፣ ሁሉም ይለያያል ማለት ነው። አለቀ። እና ፍሬው ምን አለ መሰለህ፣ ማስታረቅ እንደዚህ አይደለም፣ አስተያየት መስጠት እንደዚህ አይደለም። አስተያየት የሰጣቸው ያን ሁሉ ቁጭ ብለህ የምታወራቸው ነገሮች ለአብርሽ ብትለግስለት እንኳን እውነት እሱ የሆነ ነገር ጨብጦበት ይሄዳል ማለት ነው። እንደውም ዛሬ እያላገጠብህ እየፈራኸኝ ምናምን ነገር ነው። በዚህ ናክል ጨዋታ ሊጠፋብህ ደግሞ እኔ እንጃ። እኔ ገና ቪዲዮን ስገባ ማለት ነው ጓብዬ ነው የገባሁት ማለት በቃ ፍሬው ምን አይነት ምክር ነው ለአብርሽ የሚሰጠው? ሩታንስ በምን ያክል አይነት ነው መልእክት የሚያስተላልፍላት? አብርሽ ቢያጠፋ አንቺ መቻል አለብሽ፣ አንቺ እንደዛ መቻቻል አላችሁ፣ ለልጃችሁ ስትሉ መስታረቅ አለባችሁ እንጂ እና ሄርሜላ ቆንጆ ልጅ ስላለ ሴቶች ከየት ነው የምታመጣቸው? ይሄ አይባልም እኮ። ገና ድጋሚማ አንተ ለሩታና ለአብርሽ ትዳር አስበህ ሳይሆን ገና ሩታን ለማናደድ በቃ ሄርሜላ ቆንጆ እንደሆነች እና ጥሩ እንደሆነች ሩታ ማንም ሴት እንደሆነች ገባ። ይሄ ደግሞ ነውር ነው። በጣም ያስጠላል። እውነት በጣም ይደብራል። አንዳንዴ ለአፋችሁ አይደለም ፈጣሪያችሁን የምትፈሩት እግዚአብሔርን የምትሉት በእንደዚህ የምትሉት በአፋችሁ ሳይሆን በተግባር ማሉኑ ማለት ነው። አሁን እንደዚህ ስታሽቃብጥ ማለት ነው ሩታ ማይሰማት ይመስልሃል? ይሰማታል እኮ ሴት ልጅ ናት እኮ። አንተም እኮ ሴት ልጅ ነህ አለ ሴት ልጅ ወልዳለች። ነገ እንደዚህ አይነት ነገር ቢደርስብህ አሁንም ሆነ ነገ ከሩታ ጋር አይቀጥል አብርሽ። እኛ አሁን ሰላም የምንፈልገው አብርሽም የራሱ ህይወት ይኖር፣ ሩታም የራሷ ህይወት ትኖር። በቃ አለቀ። ልጃቸው ነው፣ ልጃቸው ያሳድጉ ማለት ነው። በዚህ ናክል እኔ እንጃ። የዛሬ ቪዲዮ ምንም አልጣመኝም ማለት ነው። እኔ እንደጠበኩት አይደለም። በቃ ምንም አንድ ፍሬ እንኳን ምን አይነት ምክር ሰጠው እንኳን እንደውም ከፍሬው እውነቴ ነው የምላችሁ አብርሽ የበለጠ ነው አነጋገር የተናገረው ማለት ነው። ውሳኔውንም እንደማይገናኙ አንድ ላይ እንደማይቀጥሉ ብዙ ነገር ፍሬው እንደውም የራቁት ፈቶ አልይዝብህም እንደዚህ ከባድ ነገር ሂደህ ደብድባት በለዋ። በቃ አስይዛት በለው ድጋሜ እንዲያስይዛትና እንዲሰብራት አድርግ። በዚሁ አጋጣሚ ይሻላል ይሄ ማለት ነው ፍሬው። ለምን ቢሆን በቃ ለምን ዝም አለ እኮ ነው። ይሄ ራሱ እኮ አንድ ምቀኝነት ነው እኮ አንድ ቅናት ነው። ለምን ዝም አለ ለምን ጸጥ አለ ነው እንጂ እሱ በሚያውቀው ቦታ ጸጥ አለ። በቃ አብርሽ ምንም አልመሰለውም። ተወው። የእናቱ ልጅ የልጁ እናት ናት። ምንም ይበል።